እኔ የምላችሁ ያሁላ ሞራል ያሁላ ካልተጀመረ በቃ ምናምን የሆነ ደስ የሚል ቫይብ በቃ ደስ የሚል ሞራል የመጀመሪያ ቪዲዮ እስከ 5000 ድረስ ያየው ምናምን ደስ የሚል ሞራል ነበር። የጠፋ ያ ሞራል በጣም በቃ የእውነት በጣም የሆነ ምንድነው ትልቅ ጥያቄ ነው ነበር። ደስ የሚል ሞራል ነበር። ደስ የሚል የሆነ በቃ ዋው እኔ ሙላ ሞራል ተሰምቶኝ እኔ የምላችሁ አንድ ቀን ቪዲዮ 10 ሰዓት ላይ ሁላ ሰርቻለሁ ሌሊት ማለት ነው። በቃ የሆነ ደስ የሚል እንትን ነበር። ከዛ ብዙም አልቆየም ጥፍት ማለት ሊገባኝ አልቻለም። እኔ የማስተምርበት መንገድ ጥሩ አይደለም፣ ወር ደግሞ የማስተምረው ነገር ራሱ ጥሩ አይደለም፣ ወይስ ይሄ ነገር አይጠቅምም ይጠቅማል የሚል ጥያቄ ውስጥ ገብታችሁ ነው ወይስ አልተመቻችሁ? አይዶን ነው። አሁን ነፍ ጥያቄ ነው አእምሮ ውስጥ ያለ ነፍ። እግዚአብሔር ነው የሚላል ነፍ። ለምንድን ነው አይ ደና አሪፍ ከፍ ብለን ነበር የሆነ ስንጀምር እኔ ሁላ አስደንግጣችሁ ማለት ነው። ቲክቶክ ላይ ምናምን የሆነ ቪዲዮችን እስከ 300,000 እስከ 200,000 በቃ የሆነ ደስ የሚል ኮሜንቶቹ ለጀምር አሪፍ ነው በቃ ደስ የሚል እንትን ነበረ። ግን ትክክለኛ ወደ እንትኑ ስንገባ ግን የለም ሰው። ቆይ ማለት እኔ አሁን ነፍ ጥያቄው ነው አይምሮ ውስጥ ያለ ወይ ይሄ ነገር እየደረሳችሁ አይደለም ኦር ወይስ እያዩ አልፈለጉም? ብዙ ያልተመለሰልኝ የእውነት ምንድነው እንቆቅልሽ ነው የነብኝ እና ይሄን ነገር ማወቅ ፈለግኩኝ። አሁን ላይ መሰላችሁ አሁን አንድ በቃ እንድታቁልኝ የምፈልገው ነገር በጣም ብዙ ሰው ስላየ እሰራለሁ፣ ትንሽ ሰው ስላየ ደግሞ ተዋለው አይደለም። ለምን አንድ ሰው አይሆንም? ለዛ አንድ ሰው ብዬ እስከ መጨረሻ እሰራለሁ። በቃ ያ አንድ ሰው የሚጠቀም ይሄ ጉዳይ አይደለም። ከመጀመሪያም ደጋግሜ ብያችሁ ነበር 100 ሰው አይኖ ትምህርታዊ ነገር ስለሆነ ብዙ እንደማይታይ ብዙ ሰው እንትን እንደማይል ስለማቅ 100 ሰው እንኳን ጥርት ያለ 100 ሰው ካገኘው ለኔ በቂ ነው፣ ከበቂም በላይ ነው እያልኩ ነበር። ስለዚህ አሁንም 100 ሰው አላጣም። በስርዓት ያያችሁ ቆይ ትንሽ እየወረደ ቢሆንም በቃ በስርዓት የሚማር ምናምን 100 ሰው አላጣም። ገባችሁ? እኔ 100ውን ሰው ይዤ እሄዳለሁ፣ ጉዳይ አይደለም። ግን ሌሎች ደግሞ ያላዩ ያልሰሙ ግን የሚፈልጉ ካሉ እንደዚህ አይነት እድል እንዲያመልጣቸውም ደግሞ አልፈልግባቸዋል። ሁሉም በቃ ብማር ቢያይ ይህን እድል ቢጠቀም በቃ ደስ ይለኛል። ምክንያቱም እኔ እያረኩ ያለሁት የምሬን ነው የምላችሁ። አንዳንድ ድርጅቶች በወር እስከ 8,000 ምናምን እያስከፈሉ ነው፣ በሁለት ወር እንደዚህ በተርም ብቻ እስከ 8,000 6,000 ምናምን እያስከፈሉ ያስተምራሉ። ያው ኦንላይን ነው ደግሞ አስብ። ሊንክ ላክላል ከዚህ ሰዓት ግባ እስከ ሆነ ሰዓት ምናምን ትባላለህ። በቃ ያኔ ተማርክ ይባላል። ከዛ ብርን ትከፍላለህ። አይ ነው አለ እንደዚህ እኮ ገንዘብ መስራት ይቻላል። ባይዚ ግን አንዳንድ ጊዜ በቃ ኤቭሪ ነገር ገንዘብ፣ ይሄም ገንዘብ ከዛስ አንዳንድ ጊዜ የሆነ እንትኖች ይቀድማሉ። በቃ እንዴ ምንድነው በቃ ሰው ይወቅ፣ ማግኘት ያለበትን ያገኝ፣ ችግር የለውም። ኤቭሪ ነገር ለእያንዳንዱ ነገር ሪዋርድ ገንዘብ መፈለግ ጥሩ አይደለም ብዬ አንዳንድ ጊዜ ስለማመን በቃ ይሄ ነገር በነፃ ነው የምር ካለኝ ጊዜ አስብ። ኤዲቲንግ ምን ያህል ጊዜ እንደሚወስድ፣ ይሄ ቪዲዮ ሪከርድ ማድረግ ምን ያህል ጊዜ እንደሚወስድ፣ በዛ ላይ ሌላ ስራ አለና ያሁን ላንተን እያልኩ ግን እዚህ ጋር ስመጣ ደግሞ የሆነ ሰው ይጠቀም ብለህ ስታመጣ በቃ ሰው ሳይጠቀም ስቀር ትንሽ አላ ግን ስቲል ሞራሌ እንዳለ ነው። እኔ ጋር ጉዳይ አይደለም እንዳልኳችሁ ነው። አንድ ሰው 100 ሰው 1 ሚሊዮንም ሰው ዶንት ኬር፣ ሁሉም መጥቶ ቢማሩ ደስ ይለኛል። ካልሆነ ግን በቃ በስርዓት እንትን የሚለውን ይዤ መቀጠል በቃ ፍላጎቴ ነው። ለዛም ስባል አንድ ተማሪ የምሬን ነው የምላችሁ በጣም ዋው በቃ ያልኩበትን አንድ ሐሳብ እንትን አለ። ምንድነው በቃ አሉ ታውቃላችሁ፣ በጣም በቃ ከልቡ ይሄንን ቪዲዮ እየተከታተለ የሚማር አለና አንዳንድ ጊዜ አስደነግጡኛል። እንደዚህ እናወራለን ሁላ ከአንዳንዶቹ ጋር ደግሞ ስልክ ተቀያየርን ሁላ እንደዚህ እናወራለን። ጉድ በቃ እንደ አሪፍ ነገሮችን እንትን ሼር እየተደረገ ማን ነው አይዲያ እና ምንድነው አንድ ተማሪ በቃ ክሬዲት መስጠት ስላለብኝ ነው አንድ አይዲያ ሰጠኝ። ባይዞ ቴሌግራም ቻናል ነበረን እዚህ ቪዲዮአችን ሊንኩ ከዚህ እንትኑ ስራለ ቻናል አለን። ቻናል ላይ ምንድነው የምናደርገው የነበረው ማቴሪያሎች እንደዚህ የእያንዳንዱን ክፍል ስናስተምር ለእያንዳንዱ ክፍል ፒዲኤፍ እያዘጋጀን ነበር እና ፒዲኤፉን እዛ ላይ ፖስት እያደረግ ነበር። እና ተማሪ ምንድነው ያለኝ መጀመሪያ ግሩፕ ክፈትልን ቴሌግራም ግሩፕ፣ ከዛ በኋላ እዛ ላይ እንድንወያይ ስኩዳዲያ በቃ በአሪፍ መልኩ ነው በቃ እንድንወያይ እዛ ጋር የሆነ ጥያቄ እንድንጠያየቅ እንድንወያይ እርስ በርስ እንድንታወቅ ብላ አይታል የሆነ ኮሚኒቲ እየፈጠር ነው ስኩድ። ከዛ የእውነት ጠይቆኝ አላሰብኩበትም። 5 ደቂቃ በቃ በዛ በ5 ደቂቃ ውስጥ በቃ ክሬት ነው ያደረኩት። ከዛ አንድ 44 ሰው 45 ሰው እንደዚህ መሰለኝ ያ ግሩፕ ውስጥ ገብተው
በቃ እዛ ላይ ትንሽ አክቲቪቲዎች አሉ። የሆነ ጥያቄዎች ይዘጋጃሉ። ከዛ ጥያቄው እንደዚህ ነው ብቻ አሪፍ ነው እየተመለሰ ምናምን በቃ ምንድነው አሁን ዋን ዳይሬክሽን ብቻ አይደለም ትምህርቱ በግሩፕም እርስ በርስም በመታወቅ የሆነ ቫይፓል ላይ የሆነ ኮሚኒቲ እንደዛ ፈጥረን ነው አሁን ለመንቀሳቀስ እንትን ያለን ነው እና በጣም ወደድኩት አይዲያ። ፕላስ ደግሞ ምንድነው የሆነ የሚማር ሰው ተለይቶ ይወጣ በቃ ይሄ ልጅ በጣም የሚገራርም ሀሳቦችን ነው የሰጠኝ። ከዛ የሆነ ዌብሳይት ላይ በቃ የሚማሩ ልጆች ሳይን አድርገው ገብቶ በስርዓት ዳታቸው ተቀምጦ ማን ምንድነው መቼ እየተማረ ነው ከየት እየተማረ ነው ከዛ ምን አይል ስኪል አለው ከዛ ምን በቃ አላ በዚህ ቪዲዮ እንትናችን ውስጥ ምን ያህል ተረድቷል ካልተረዳ እንድረዳ እንትን ለማለት ማለት ነው። በዛ በግሩፓችን አለ በዚህም ብለን አንድ ሰው እዚህ እስከመጣ ድረስ ብቁ ሆኖ እንዲወጣ ከዛ ወደድኩትና ስለዚህ አንድ እንትንና አዘጋጅና የሚማር ሰው ዳታ መሰብሰብ አለብን ማለት ነው። ዳታ መሰብሰባችን ለምንድን ነው የሚጠቅመን? ነገ ተምረ ዝም ብለን እንደንተን እንድትበተኑ አልፈልግም። የሆነ ነገር ደረጃ ሄደን ነገሩን ካወቅን በኋላ ዘን ዋት የሚለው መመለስ መቻል አለበት። ምንድነው ሐሳቤ? አንደኛ ብዙ ኦፖርቹኒቲዎች አሉ። እናንተ ያን እውቀት ያዙ እንጂ ኦፖርቹኒቲ ዝጭ ነው። ምንድነው ሌላው ቢቀር አሁን ድርጅቶች አብዛኛው ድርጅት በዚህ ሰዓት ላይ የቴክኖሎጂ ድርጅቶች በጣም እየበዙ ነው። በተለይ ERP ለመስራት ብዙ ካምፓኒዎች በቃ እየተከፈቱ ነው። አብዛኛውም ደግሞ እየሰሩ ያሉ ሰራተኛ እጥረት በጣም ገጥሟቸዋል። የምሬን ነው የምላችሁ። እኔ ጋር ስቲል የERP ዲቨሎፐር በስነ ስርዓት የሚችል ሰው ካገኘው ምናምን እያሉ በጣም ነው የሚጠይቁኝ። ግን አሁን የሰራተኛ እጥረት ስላለ ዝም ነው የምላቸው ብዙ ጊዜ። ግን አሁን እነዚህ አሁን በኮሚኒቲ ፈጥረን የሆነ ዳታ ሰብስበን በስነ ስርዓት የምንይዛቸው ምን ያህል እውቀት ይዟል ልክ አሪፍ ደረጃ ሲደርስ ለእያንዳንዱ ካምፓኒ ይሄ እንደዚህ እውቀት አለው ይሄው ቼክ አድርገው እስከዛ ደስ ካለ እንትን ከሆነ ውሰደው። ለእያንዳንዱ ካምፓኒ ራሱ ፕሮቫይደር መሆን እንችላለን። አንድ በቀላሉ ስንጀምር፣ ሁለተኛ እራሳችን ትላልቅ ፕሮጀክቶችን መያዝ እንችላለን። ከዛ በቲም መስራት ይቻላል። ግን ይሄ ልንገራችሁ ነፍ ነገሮች አሉ። ግን ከሱ በፊት የሚቀርበው ምንድነው? እናንተ እዛ ኖሌጅ ላይ መጀመሪያ ድረሱ። ችግር የለው ገብቷችኋል? ኖሌጁ ጋር ድረስ እንጂ ኖሌጁ ጋር ከደረስክ የሚጠበቅብን ኖሌጅ ያዝ። የሚጠበቅብን ኖሌጅ ከያዝ ከዛ በኋላ ያለው ቀላል። የምሬ ማለት ይሄን የምላቸው ዝም ብዬ በባዶ ሜዳ አይደለም። አሁን ይሄን ማውራላችሁ የራሴን ህይወት ነው። which means የዛሬ 4 ዓመት ሲመረቅ የነበረውን እንትን ነው አይኖ ሲመረቅ እንደነበረ ከዛ በኋላ አውዝጂ ለመድረስ ያረኩትን የሄድኩበትን ስቴፖች ምናምን ሳይ ይሄ ነገር እኮ ወደ ብዙሃኖቹ ባመጣ ሞር ብዙ መጠቀም ይችላል ብዬ ስላስመንኩ ነው። ይሄ ነገር ባይጠቅም ኖሮ ይሄ ነገር እንዲህ ስታየው አሪፍ ባይሆን ኖሮ እመኑኝ ይሄን ጉዳይ ይዤ ወደ ሚዲያ አልወጣም። ለምን? ይሄ እኮ ቅሌት ነው ማለት ይሄ ነገር ማይሆን ነገር ነው ብለህ ሰው ጋር ማይሆን ውስጥ አስገብተህ በኋላ ያ ነገር እኮ በቃ ማይሆን ወይ ደግሞ የማይጠቅም ከሆነ እመነኝ ወረደው ልኝቷል። ያንተን ጊዜ አቃጥዬ እንደዚህ ሌላ ነገር መሞከር የሚችልበትን ነው ይሄ አሪፍ ነው ብዬ አምጥቼ ቁጭ አድርጌ ግን ያ ነገር ውጤት ከሌለው ስለዚህ የማይጠቅም ቢሆን ኖሮ እኔም አፌን አልከፍትም ጸጥ ነበር የምለው። ምን አገባኝ። ይሄ ነገር ግን እንደሚጠቅም በቃ ገባኝ። የሆነ ዝም ብዬ ሳስበው ሳየው ሁኔታዎቹ ምኑ እንትን ስል ብዙ ሰው ይሄን ነገር መጠቀም ይችላል። ይሄው እንዴ መሰላል እድል እዚህ ጋር አለች። በቃ የሚገርም እድል እዚህ ጋር አለ። እኛ ደግሞ እዚህ ጋር ነን። እንዴት እዚች ጋር እንምጣ ነው በቃ ምንም ሌላ ታሪክ የለውም። አንዳንዶቹ ቀድሞ ሄደው የተጠቀሙ ነው አይነግሩም። አሁን ብዙ ሰው ብቻ አለ። ብዙ እዚህ ጋር ማውራት አልፈልግም። ብዙ ነገሮች አሉ። ግን ማንም ወጥቶ እንዲኑ አይልም። ዝም ብሎ ነው ጨዋታውና ለምን ምን ችግር አለው? በቃ ነገሮችን ግልጽ አድርግ። በቃ መጠቀም ያለበት ይጠቀም። አሁን ችግሩ አበሻ ምን መሰላችሁ? ችግራችን በጣም ስበዛ ሰነፎች ነን። በጣም ስበዛ ይሄው ድሃዎች ነን። በጣም እኮ የሚገርመው ድሃዎች ነን፣ ከዛም ሰነፎች ነን። ከዛ ከድህነታችን መውጣት አንፈልግም። በቃ ተስማምቶናል ይሄ ድህነት እና ትንሽ ይሄን ነገር እስቲ ስትራግል እናድርገው የቻልነውን ማለት ነው። እና አሁን ምንድነው እየሞከርን ያለ ነው የራሳችን የሆነ ኮሚኒቲ መፍጠር ነው። በጣም ደስ የሚል ኮሚኒቲ፣ ምግባባ፣ የሚያወራ እርስ በርስ የሚጠያየቅ በቃ የትም ሆናችሁ ማለት ነው። አስበው በዛ ግሩፕ ላይ እናወራለን፣ እንጠያየቃለን። ከዛ በኋላ የሚጠበቅብንን ኖሌጅ በቃ በቀላሉ እያገኘን እንሄዳለን ማለት ነው። ምንም ተማር፣ ሶሻልም ተማር፣ ክፍልም አትግባ፣ ምንም እንትን በል ይሄኛው ኮሚኒቲ ውስጥ ገብተህ ግን በቃ የሚገባን ደስ የሚል እውቀት ይዘህ መውጣት ትችላለህ። ይሄ ሁላ በነፃ ነው። አስባችሁ ምንም በቃ ገንዘብ የሌለው በነፃ። አንዳንድ ጊዜ እኮ ከፍለውላ የማታገኘው አይነት ሰርቪስ ነውና እና እንደዚህ አይነት እድል ነው ያለና ተጠቀሙ። የምሬን ነው የምላችሁ። አንዳንድ ጊዜ ነገሮች ካለፉ በኋላ ትሽ ወይኔ ያኔ በሰማሁ ነው ትሽ ያኔ ዝም ብዬ እንትን ብዬ ጸጸት
ካለፈ በኋላ መጸጸት ምንም ነው። በቃ አሁን በጊዜው በሰዓቱ ተጠቀም። የቻልከው ሞክር፣ ይሳካል። በቃ ለመድኃኒዓለም ስጥ፣ ሞክር አንተ መንገድ ገብቷል። ከአንተ የሚጠበቀው ምንድነው? ምን ያህል ተንቀሳቅሻለሁ፣ ምን ያህል ለነገሮች እንትን ቦታ ሰጥቼ በቃ እንትን ሞካክሬያለሁ ምናምን የሚለው ነው እንጂ እኮ 100% ይሄ ነገር ትክክል ነው ብለህ አይደለም። ንግድ ራሱ እኮ ፈጣሪን ተማምነህ ነው የምትወጣው። መክሰር የሚባል ነገር አለ እኮ ንግድ ውስጥ። ምንም በቃ ምንም ዓለም ላይ ምንም አምጣ ክሳራ አለው። አያያዙን ከቻልክበት አከስርም፣ አያያዙን ካልቻልክበት ትከስራለህ። እውቀትም እንደዛ ነው። እውቀቱን አግኝተህ በስነ ስርዓት እንግዲህ መንገዱ ምኑን አውቀህ ካልተጠቀምክበት ክሳራ ነው ናት። ይሄ ነገር ሊጠቅም ይችላል ነው ኖ። እዚህ ምድር ላይ ኤቭሪቲንግ ሪስክ አለው። ሪስክ ውሰድ፣ ግባ። ከዛ እንዴት ሪስኩ ልለፍ ነው ምንም ነገር። እስቲ መኪናው ለምሳሌ መኪና መንዳት ደስ ይላል፣ ከቦታ ቦታ ቶሎ ያደርሳል ምናምን፣ ግን ሪስክ አለው። ቢገለበጥ፣ ሰውን ቢገጭ፣ ግን ገና ለገና ሊገለበጥ ይችላል፣ ሰውን ሊገጭ ይችላል ምናምን ሊሆን ይችላል በሚል መኪና አልነዳም ወይ ደግሞ በመኪና ላይ ደግሞ አትልም። እያወቅ ሪስክ ወስደህ ነው የምትሄድበት። እንዴ እያወቅ ፕሌን ላይ ትወጣለህ። ሪስክ አለው፣ ከወደቀ እንደማትርፍ ግን ትሄድበታለህ። በቃ መጠቀም ስላለብህ በሰዓቱ ላይ ኖ። እና ይህም እንደዛው ነው። በቃ ትማራለህ፣ ምን ትላለህ፣ ሪስክ አለው። አዎ ምን በስርዓት ካልተማርከው በስርዓት ግን አሁን የሚጠበቅብህ ታገኝ ትችላለህ። በስርዓት ከያዝከው በስርዓት እንትን ካልከው ግን ወይናት ለምን ነው የማትጠቀመው? ትንሽ ነገሮች ስለወረዱብን እስቲ ሀሳብ ትንሽዬ ሀሳብ ይሸራሸር ይመስለኛል ትንሽዬ እና ያሉት ነገሮች መስተካከል ያለበት ይስተካከል። ያው ምክንያቱም ሰውነንና አጥፍቼ ሊሆን ይችላል፣ ድንገት ላይ ይመቻችሁ ይችላል። የሆነ ያልተመቻችሁ ነገርም ካለ ነው ይሄ እንደዚህ ቢስተካከልልን ትንሽ ይሄን ነገር እንትን ማለት ፈልጌ ነው። ባለፈው ሳምንት ላይ ትንሽ የሆነች ብቻ ከአቅም በላይ በምናምን ፕሮግራሞች ተደራርቦ የበዓልም የምንም ተደራርቦ ትንሽ አልተመቸኝም ነበር። ቀጣይ ሳምንት ከማክሰኞ ጀምሬ ወደ መደበኛው ፕሮግራም እመለሳለሁ ብዬ ነበር። ማክሰኞ ግን ያው እንደምናውቀው የጥምቀት በዓል ነው። ስለዚህ ከአርብ ጀምረን ቀጣይ አርብ ጀምረን በቃ ሙሉ ለሙሉ በስነ ስርዓት በሳምንት 2 ቀን ከቻልን 3 ቀን እያደረግን በጣም ነገሮችን ቶሎ መስመር እያስያዝ ከዛ ኮሚኒቲያችንን እያሳደግን እዛ ዌብሳይት ላይ ደግሞ ጆይን እያደረጋችሁ ሁላችሁም አሪፍ ነገር እንታርገን በቃ ደስ የሚል ኮሚኒቲ ፈጥረን እዛ ውስጥ በስርዓት እንሄዳለን ማለት ነው። እና ለዚህ ነገር አዲስ ሆናችሁ ካላችሁ መቀላቀል ይቻላል። ምን ጊዜም ክፍት ነው ነገር እንትናችን። ስለዚህ በዚህ መልኩ እንሄዳለን። ሀሳብ ስጡ።